ተተለያዩ በኋላ ሚስትን ስሟን ማጥፋት፣ ሚስትን ማውገዝ፣ ሚስትን መውቀስ፣ በየደረሰበት እሷን ማጣጣል፣ ስሟን ማጥፋት፣ ሌላ ትዳር እንዲያታገኝ ያሰበ ይመስላልና ይሄ ክልክል ነው። በመጀመሪያ ሚስት ብቻም ሳይሆን አጠቃላይ ሙእሚንን ማማት የተከለከለ ነው። አላህ በቁርአን ነው የከለከለው። ወላ يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم ይላል። አንዳችሁ ሌላውን አይማ፣ እንደው እስኪ አንደኛው ሙቶ ከሞተ በኋላ ስጋውን መብላት ተወዳላችሁ ትጠሉታላችሁ ይላል። ወንድምህን እህትህን ወንድምሽን እህትን ማማት የወንድምሽን ስጋ የእህትህን ስጋ ተሞተች በኋላ የወንድምህን ስጋ ተሞተ በኋላ እንደ መብላት ነው እያለ ነው አላህ Subhanahu Wa Ta'ala። ያ ታስጠየፈ፣ ይሄን ማማቱም የዛን ያህል ያስጠይፋል ነው።